ኢንተርፕሪነርሺፕ ቤዚክ ኢንተርፕሪነርሺፕ በሚል ሀሳብ ዲስከስ እናደርጋለን። በእርግጥ ይሄ ሀሳብ ራሱን የቻለ ትምህርት ነው፣ ኮርስ ነው፣ ራሱን የቻለ ኮርስ ነው። እኛ ጋር እንደ አንድ ትምህርት የሚሰጥ ወይም እንደ አንድ ኮርስ ማቴሪያል የሚሰጥ ነገር ነው ማለት ነው። ሶ ያንን ነው ያው በተወሰነ መልኩ ለእናንተ በሚሆን ሁኔታ አድርጌ ከቨር ለማድረግ እንሞክራለን ማለት ነው። ሶ ኢንተርፕሪኒየርሺፕ የሚባለው ሀሳብ በእርግጥ ሪሰንት አይዲያ ነው። ሪሰንት አይዲያ ማለት በቅርብ ጊዜ በስፋት በሀገራት እየተተገበረ እና ትኩረት እየሳበ የመጣ ነገር ነው። እንደኛ ሀገር በተለምዶ የሚባለው ኢንተርፕሪነርሺፕ ሲባል ስራ ፈጠራ ምናምን ተብሎ ይተረጎማል። በእርግጥ አንዱ ፓርት ነው ስራ መፍጠርም የዚህ ነገር ግን ኢንተርፕሪኒየር ኤቢሊቲ የሚሆን ኢንተርፕሪነርሺፕ የምንለው ሀሳብ ቬሪ ዋይድ ነው እና በጣም ሪሰንት ክስተት ነው ማለት ነው። ስለዚህ በዚህ ጉዳይ ተመራማሪዎች ወይም ደግሞ የዘርፉ ሰዎች ምን ይላሉ የሚለውን ለማየት እንሞክራለን ማለት ነው። ከዛ በፊት ግን ስለ ኢንተርፕሪነርሺፕ ከማውራታችን በፊት ግን አንድ ፍርም ኢንተርፕራይዝ ነው የሚባለው መች ነው ወይም ደግሞ ምን አይነት ነገሮች ሲኖሩት ነው የሚለውን ስንመለከት an enterprise is defined as legal entity possessing the rights to conduct business on its own። ስለዚህ አንድ ህጋዊ የሆነ ማንነት ያለው ተቋም አንድ ህጋዊ የሆነ ማንነት ያለው ተቋም ያም ተቋም የንግድ እንቅስቃሴዎችን እንዲከውን በህግ መብት የተሰጠው ለምሳሌ ቱ ኢንተር ኢንቱ ኮንትራክቶች እንዲገባ ሀብት እንዲይዝ ወይም ፕሮፐርቲስ እንዲይዝ። ሌላ ደግሞ ኢንከር ሊያቢሊቲ ሊያቢሊቲ ማለት እዳዎችን ኢንከር እንዲያደርግ ወይም ደግሞ እንዲከፍል እንዲስተብሊሽ ባንክ አካውንቶችን ስተብሊሽ አድርጎ በራሱ እንዲንቀሳቀስ መብት የተሰጠው ህጋዊ አካል እና ህጋዊ ሰውነት ያለው የትኛውም ድርጅት በተለይ ደግሞ ቢዝነስ ላይ የተሰማራ የትኛውም ድርጅት ኢንተርፕራይዝ ይባላል። ብዙ ጊዜ ኢንተርፕራይዝ ሲባል ጭንቅላታችን ላይ የሚመጣው የሆኑ ስራ አጥ የሚባሉ ወጣቶች ተሰብስበው የከፈቱት ነገር ብቻ አድርገን ልናስብ፣ በእርግጥ እሱም አንዱ ነው። ግን ደግሞ ያ ብቻ አይደለም። ኢንተርፕራይዝ ማለት ቢዝነስ ፍርም ማለት ነው። በሌላ አባባል ቢዝነስ ፍርም ሆኖ ሌጋሊ ናውን የሆነ የንግድን እንቅስቃሴ የሚያከናውን መበደር የሚችል ማበደር የሚችል ሀብት ማፍራት የሚችል ከተለያዩ ተቋማት ጋር ኮንትራክቶች መፈጸም የሚችል የራሱን የሆነ የገንዘብ እንቅስቃሴ ማስኬድ የሚችል ወይም ደግሞ ስታብሊሽ ባንክ አካውንት የራሱን ባንክ አካውንት ማንቀሳቀስ የሚችል የትኛውም የንግድ ተቋም ኢንተርፕራይዝ ሊሆን ይችላል። ኢንተርፕራይዝ ሊሆን ይችላል። እንደነገርኳችሁ እኛ ሀገር ላይ አንዳንዱን ነገር በራሳችን መንገድ ዲፋይን ስለምናደርገው ከዋናው ኮንሰፕት እንስታለን ማለት ነው። ስለዚህ ኢንተርፕራይዝ ሲባል የሆኑ ስራ አጥ ሰዎች የሚሰበሰቡበት ማለት ሳይሆን ኢንተርፕራይዝ ሲባል አሁን ያልኳችሁን ሮሎች የሚወጣ የትኛውም የቢዝነስ ኢንቲቲ ኮንሲደርድ አዝ ኢንተርፕራይዝ እንደ ኢንተርፕራይዝ ልቆጥረው እንችላለን። ያንን ነው ኢንተርፕራይዝ የምንለው። ከዚህ ተነስተን ሁ ኢዝ ኢንተርፕርነር ወደሚለው ደግሞ ስንመጣ ዋት ኢንተርፕርነር የሚለውን ስናይ ደግሞ አን ኢንተርፕርነር ኢዝ ኤኒ ፐርሰን ማንም ኢንተርፕርነር ሊሆን ይችላል። ምን አይነት ሰው? ሁ ክሪኤትስ ኤንድ ዴቨሎፕ ቢዝነስ አይዲያ የንግድን ሀሳብ ክሬት አድርጎ አሳድጎ የሚታወቅ also takes the risk of setting up an enterprise to produce the product and services that satisfies the customer need የከስተመሮቹን ፍላጎት ሊያሟላ የሚችልን የትኛውንም የቢዝነስ እንቅስቃሴ የሚጀምርና ፕላስ ደግሞ የሚያሳድግ ይህን በሚያደርግበት መንገድ ላይ የሚመጣውን የትኛውንም አይነት ሪስክ ወይም የትኛውንም አይነት አደጋ መቀበል የሚችል ሰው ያንን ማድረግ የሚችል ሰው is considered as an entrepreneur ማለት ነው። ስለዚህ ኢንተርፕረነር ብለን ስንል ስለ ፐርሰን ነው የምናወራው። ኢንተርፕራይዝ ብለን ስንል ደግሞ it's about entity or organization, it's about legal entity or it's about legal organization or it's about legal firm። ስለ ቢዝነስ ፍርም ስለ ሌጋል ቢዝነስ ፍርም ነው ማለት ነው የምናወራው። ኢንተርፕረነር ግን ብለን ስንል it's about owner maybe ኦነር ሊሆን ይችላል። ኦውነር ነው ማለት ነው ኢንተርፕረነር or it's a person። ኢንተርፕራይዝ ኢስ ኤ ቢዝነስ ኢንተርፕሪነር ኢስ ኤ ፐርሰን። ስለዚህ ያንን ነው የምናየው ማለት ነው። ስለዚህ የትኛውም ሰው ኢንተርፕሪነር ነው ብለን እንድንል
እነዚህን ነገሮች አንደኛ የቢዝነስ አይዲያ ያለው የራሱ የሆነ ቢዝነስ አይዲያ ያለው ያንን አይዲያ ክሬት ያደረገና ያሳደገ ፕላስ ደግሞ ለዚህ አይዲያ የሚያስከፍለውን የትኛውንም አይነት ሪስክ ቴክ ያደረገ ሪስክ የወሰደ አካል እንደ ኢንተርፕሪነር ኮንሲደር ይደረጋል። ወደ ኢንተርፕሪነርሺፕ ስንመጣ ግን ፕሮሰስ ኦፍ አይዴንቲፋይንግ ኦፖርቹኒቲስ ኢን ማርኬት arranging the resource required to pursue those opportunities and investing resources in order to exploit opportunity for long-term gains. ስለዚህ አሁን ኢንተርፕሪነር ፐርሰን ነው፣ ኢንተርፕራይዝ ፍርሙ ነው፣ ኢንተርፕሪነርሺፕ ፐርሰኑና ፍርሙ የሚገናኙበት ፕሮሰስ ነው። ኦፖርቹኒቲ አይዴንቲፋይ ይደረጋል። ማነው ኦፖርቹኒቲ አይዴንቲፋይ የሚያደርገው? ኢንተርፕሪነር ኦፖርቹኒቲ አይዴንቲፋይ ያደርጋል፣ ማርኬት ይፈልጋል፣ ሪሶርሶችን አሬንጅ ያደርጋል፣ ኦፖርቹኒቲዎችን ወደ ውጤት ይቀይራል፣ ኢንቨስት ያደርጋል በሪሶርሶች ላይ ያን ኦፖርቹኒቲ ለረጅም ጊዜ ጥቅም ማዋል እንዲችል ኢንቨስት ያደርጋል። ስለዚህ ሁለቱ አካላት ናቸው። ኢንተርፕራይዝ ስንል ኦርጋናይዜሽኑ ነው፣ ኢንተርፕሪነር ስንል ኦውነሩ ነው። ይህንን ወደ ውጤታማነት የመቀየር ሂደት ደግሞ አንተርፕሪነርሺፕ ይባላል ማለት ነው። ስለዚህ አንተርፕሪነርሺፕ ኢዝ ኤ ፕሮሰስ ነው ማለት ነው። ስለዚህ ሁለቱም አካላት ስራና ሰራተኛ ማገናኘት እንደማለት ነው። ስራው ኢንተርፕራይዝ ብለን ብናስብ ሰራተኛው ኢንተርፕሪነር ቢሆን ስራና ሰራተኛ የማገናኘት ሂደቱ ደግሞ አንተርፕሪነርሺፕ ይባላል ማለት ነው። ስለዚህ ፕሮሰስ ነው። ስራዎችን የመፈለግ ያገኘነውን ስራ ባለን ሪሶርስ ኤፊሽንትሊ ማስኬድ፣ ከዛ በኋላ ያ ደግሞ ፎር ዘ ሎንግ ረን ጌን እንዲሆን የማዋል ስራ መስራት ኢንተርፕሪነርሺፕ ይባላል ማለት ነው። ኢት ኢንቮልቭስ ክሪኤቲንግ ኢንክሪሜንታል ዌልዝ፣ በጣም እያደገ የሚሄድ ሀብት የማፍራት ሂደት፣ ብሪንግስ ቱጌዘር ሪሶርስ ኒው ዌይ። ሌላኛው ደግሞ ኢንተርፕሪነርሺፕ ፋይንዲንግ አናደር ዌይ ነው። ሌላ መንገድ ክሬት የማድረግ ሌላ መንገድ የማግኘት አዲስ መንገድ የማግኘት። አሁን አንዳንድ ጊዜ ተመሳሳይ ነገር ተመሳሳይ ፕሮዳክት ሆኖ ነገር ግን ፕሮዳክቱ የሚመረትበት ዌይ የተለየ በመሆኑ የተለየ ውጤት ልናመጣ እንችላለን። ሶ የኢንተርፕሪነር ኤቢሊቲ ማለት ነገሮችን በተለየ መንገድ የማየት ነገሮችን በተለየ መንገድ የመስራት ሂደት አንተርፕሪነርሺፕ ይባላል ማለት ነው። ሶ ኢትስ ኦልሶ ፕራክቲስ ኤንድ ፕሮሰስ ዳት ሪዘልትስ ኢን ክሬቲቪቲ ያለበት፣ ኢኖቬሽን ያለበት፣ ኢንተርፕራይዝ ዴቨሎፕመንት እና ግሮዝ ያለበት ነው። ሪዛልቱ ክሬቲቪቲ ፈጠራ ማለት ነው። ኢኖቬሽንም በእርግጥ ፈጠራ ነው። እሱም በአማርኛ ስንገልጸው ፈጠራ ነው እሱን የምንለው ኢኖቬሽንንም፣ ክሬቲቪቲም በዛው የፈጠራ ችሎታ። ኢንተርፕራይዝ ዴቨሎፕመንት ቅድም ኢንተርፕራይዝ ያልነው የፍርሙ እድገት እና ልማትም አንድ ላይ ከዛ ጋር ሊገናኝ ይችላል። ሶ ኢንጌጂንግ ኢን ኢንተርፕሪነርሺፕ ሽፍትስ ፒፕል ፍሮም ቢንግ ጆብ ሲከር ቱ ጆብ ክሬተርስ። ትልቁ ልዩነት አንድ ቢዝነስማን ጆብ ሲከር ሊሆን ይችላል። አንተርፕሪነር ግን ጆብ ሲከር ሳይሆን ሌሎች ጆብ ሲከሮች ጆብ እንዲያገኙ ጆብ ክሬተርም ናቸው፣ ስራ እድል የሚፈጥሩ ናቸው። አንተርፕሪነርስ ከሌሎች ሌመን ቢዝነስማኖች የሚለዩበት ትልቁ መንገድ ስራ የመፍጠር አቅማቸው ነው ማለት ነው። which is critical in countries with a high rate of unemployment like ኢትዮጵያ። እንደ ኢትዮጵያ ልክ ከፍተኛ የሆነ ስራ አጥነት ያለባቸው ሀገራት ላይ የኢንተርፕሪነርሺፕ አስፈላጊነት በጣም መሰረታዊ ነገር ነው ማለት ነው። ስለዚህ ኢንተርፕሪነርሺፕ ብለን ስንል ጆብ ሲከሮችን መሰብሰብ ብቻ ሳይሆን ጆብ ክሪኤተር እንዲሆኑ የማድረግ ፕሮሰስ ኢንተርፕሪነርሺፕ ይባላል። በአጭሩ እነዚህን ሶስት ነገሮችን እንድትይዙ የምፈልገው ዋትስ ኢንተርፕራይዝ፣ ሁ ኢዝ ኢንተርፕሪነር ኦር ዋትስ ኢንተርፕሪነር ኤንድ ዋትስ ኢንተርፕሪነርሺፕ ነው። ስለዚህ ኢንተርፕራይዝ ስንል ኢትስ አባውት ፊርም ብለናል። ኢንተርፕሪነር ኢዝ ኤ ፐርሰን ኤኒ ፐርሰን ብለናል። ያ ማለት ክሬት የሚያደርግና ዴቨሎፕ የሚያደርግ ቢዝነስ አይዲያን ክሬት አድርጎ ዴቨሎፕ የሚያደርግ የትኛውም ሰው ኢንተርፕሪነር ነው። ኢንተርፕሪነርሺፕ ማለት ደግሞ ፕሮሰስ ነው። ያን ክሬት የተደረገውን ወደ ሎንግረን ጌይን ደግሞ ወደ ሎንግረን ዌልዝ ክሪኤሽን ላይ ያለውን አጠቃላይ ሂደት አልፎ ያን የሚሰራ ሰው እዛ ውስጥ ያለ አካል ኢንተርፕሪነርሺፕ ነው ይባላል። ሂደቱ በራሱ ኢንተርፕሪነርሺፕ ይሆናል ማለት ነው። በዚህ ጊዜ እነዚህ ነገሮች በጣም አስፈላጊ ናቸው ተብሎ ይታሰባል። እዚህ ጋር የጠቀስኩላችሁ አንደኛ ኤቢሊቲ ቱ ፐርሲቭ አን ኦፖርቹኒቲዎችን እድሎችን
ችግሮችን የመለየት አቅም መኖር መሰረታዊ ነገር ነው። ኤቢሊቲ ቱ ኮሜርሻላይዝ ፐርሲቭድ ኦፖርቹኒቲ ስሩ ኢኖቬሽን፣ በፈጠራ ያን የመጣውን ችግር ወደ ቢዝነስ የመቀየር ችግሩን ወደ ቢዝነስ የመቀየር እድል ትልቁ የኢንተርፕሪነር አቢሊቲ አስፈላጊ ፓርት ነው ማለት ነው። አቢሊቲ ቱ ፐርሲቭ ሰስተናብል ቤዝ እንዲኖረው ማድረግ፣ ቀጣይነት ያለው ወይም ደግሞ በቀጣይነት ሰዎች እዛ ነገር ላይ ቆይተው እንዲኖሩ የማድረግ ነገር ሌላኛው ነው። ኤቢሊቲ ቱ ፐርሲቭ ስሩ ሲስተማቲክ ሚንስ ስናደርግ ደግሞ ይሄ ስርዓትን ገንብተን ያ ማለት የሆነ ነገር ሲመጣ የሚፈርስ ሳይሆን ለወደፊቱም የሚጠቅም ሆኖ እንዲቀጥል የማድረግ ሂደትን ነው ኢንተርፕሪነርሽፕ የምንለው። ሌላኛው አክሴፕታንስ ኦፍ ሪስክ ኦፍ ፌለር። አንተርፕሪነርስ በነገራችን ላይ በጣም ደፋር ናቸው ተብለው ይታሰባል። ደፋር ማለት እንደው ዝም ብለው ችግር ውስጥ ሄደው የሚገቡ ማለት ሳይሆን ካመኑበት እና ነገሮቹን መሞከር አለብኝ ይሄን ነገር ማድረግ አለብኝ ብለው ካሰቡ ምንም የሚያግዳቸው አይደሉም ተብሎ ይታሰባል። ያንን ነገር ለማሳካት ምንም አይነት ችግር ኦር ምንም አይነት መንገድ እነሱን ዲተርሚን እንደማያደርጋቸው ማሰብ እንችላለን ማለት ነው። ይሄ ልዩ ማንነታቸው ነው። ምንድን ነው የሚያደርጉት? አንድ ሰው ኢንተርፕሪነር ነው ብለን ካልን ወይም ደግሞ ኢንተርፕሪነርሺፕ ውስጥ ምን ነገሮችን ማየት ይችላል የሚለው ትልቁ ነገር ፕሮብለም አይዴንቲፊኬሽን ነው። እዛ አካባቢ ያለውን ችግር የመለየት ችግሩን ከለየን በኋላ ችግር መለየት ብቻ ሳይሆን የለየነውን ችግር ገቢ ማግኛ መንገድ አድርገን መጠቀም ትልቁ ነገር ነው። ብዙዎቹ ቢዝነሶች የተጀመሩት በእንደዚህ አይነት መንገድ ነው። ችግሮች ናቸው ብዙዎቹ ቢዝነሶች ወይም ደግሞ ችግሮች ናቸው ብዙዎቹ የፈጠራ ስራዎች። ዛሬ ላይ የምናውቃቸው ብዙዎቹ የፈጠራ ስራዎች የችግር ውጤቶች ናቸው። ሁሉም ማለት በሚቻል ደረጃ የችግር ውጤቶች ናቸው። ምክንያቱም ሰው ምቾት ውስጥ ከሆነ ምቾቱን ያን ያለበትን ቦታ እንጆይ ያደርጋል እንጂ ሌላ የተሻለን ነገር ፍለጋ አይንቀሳቀስም። ችግር ካለ ግን ለችግሩ ወይም ከዛ ከችግሩ ለመውጣት ብለን በምንሄድበት መንገድ አዲስ ነገር ክሬት ለማድረግ ወይም አዲስ ነገር ለመፍጠር ልንንቀሳቀስ የምንችልበት እድል ይኖራል ማለት ነው። ያንን ነው ሂደት ነው ብለን ያልነው። ሌላኛው ኮንሴፕት እዚህ የምናየው ሶሻል ኢንተርፕሪነርሺፕ ማለት ምን ማለት ነው የሚለው ነው። ሶሻል ኢንተርፕሪነርሺፕ ኢዝ አትራክቲንግ ግሮዊንግ አማውንት ኦፍ ታለንትስ መኒ አቴንሽን በት with its increasing popularity has come less certain about what exactly social entrepreneurship is and does. So social entrepreneurship ብለን ስንል ያለንን ሪሶርስ ታለንት፣ መኒ፣ አቴንሽን እነዚህን ነገሮች በአግባቡ የመጠቀም ሂደት ነው። ሶሻል ኢንተርፕሪነርሺፕ ኢንዲኬት ኮማንዲንግ ሮል ቱ ድራይቭ ሶሻል ቼንጅስ ኤንድ ፖቴንሻል ፔይኦፍስ ኢን ቤኔፊት ሶሳይቲ። ይሄ ደግሞ በአጠቃላይ እንደ ግለሰብ ሳይሆን እስከ ቅድም ስናወራ የነበረው ኖርማሊ አንድ ግለሰብ ከኢንተርፕሪነርሺፕ ጋር የተገናኘ ሀሳብ ነው። አንዳንድ ጊዜ አንዳንድ ኢንተርፕሪነርሺፕ አይዲያዎች ማህበረሰባዊ ይሆናሉ። በማህበረሰብ ደረጃ ኢምፓክት የሚያመጡ የአንድን ግለሰብ ወይም የአንድን ድርጅት ባለቤት ሳይሆን እንደ ማህበረሰብ የማህበረሰብን ህይወት ሊቀይሩ የሚችሉ ሁኔታዎችን ክሬት ሊያደርግ ይችላል ማለት ነው። the potential benefits of social entrepreneurship are clear to many of those promoting funding those activities። ስለዚህ ትልቁ ከዚህ ጋር የተገናኘ ነገር ማህበረሰቡ ዘንድ የስራ እድልን መፍጠር ሊሆን ይችላል። የማህበረሰቡን ሙሉ ህይወት ሊቀይሩ የሚችሉ ነገሮችን ያካተተ ሆኖ ልናየው እንችላለን ማለት ነው። ሌላኛው ክሬቲቪቲ ኤንድ ኢኖቬሽን ኢን ሶልቪንግ ሎካል ፕሮብለም። ከዚህ ጋር ክሬቲቪቲ እና ኢኖቬሽን ምን ኮንትሪቡት ሊያደርጉ ይችላሉ? ክሬቲቪቲ፣ ኢኖቬሽን እና ኢንተርፕሪነርሺፕ በምን ይገናኛሉ? ቅድምም ብያቸዋለሁ። ኢንተርፕሪነርሺፕ ውስጥ ትልቁ ያሉት ነገሮች ክሬቲቪቲ እና ኢኖቬሽን ናቸው። ፈጠራና ግኝት ማለት ነው። ስለዚህ እነዚህ ነገሮች በጣም መሰረታዊ ነገሮች ናቸው። ክሬቲቪቲ is defined as tendency to generate idea, alternatives or possibilities that may be useful in solving problems። ትልቁ ክሬቲቪቲ ብዙ ጊዜ ክሬቲቪቲንም ኢቨን እኛ ዲፋይን የምናደርግበት ወይ ብዙም ወሳኝ ብለን የምንለው አይነት ወይ አይደለም። ዲፋይን የምናደርግበት ወይ ክሬቲቪቲ ብለን ስናወራ በሌላ አባባል ጀነሬቲንግ አይዲያ ነው፣ ጀነሬቲንግ ኦልተርኔቲቭስ ነው፣ ጀነሬቲንግ ፖሲቢሊቲስ። ምን ማለት ነው? አንድ ችግር ሲፈጠር ለችግሩ 3 4 5 ምክንያቶችን አይተን ከምክንያቶቹ ተነስተን ደግሞ ችግሩን መንፈታባቸውን የተለያዩ መንገዶችን ማየት ነው። ችግሩ ሲፈጠር
በአንድ መንገድ ሞክረን አይ በቃ ይሄ ነገር አይሆንም ብለን መቀመጥ ሳይሆን ለተፈጠረው ችግር ይሄስ ቢሆን ይሄኛውስ ባይሆን ብለን እያንዳንዱን ያሉትን ኦፕሽኖች ያሉትን ፖሲቢሊቲዎች አይዴንቲፋይ የማድረግ አቅም ክሬቲቪቲ ይባላል። ይሄ that may be useful in solving problem, communicating with others and entering ourselves and others ሌሎችንም ኢንተርቴን ማድረግ የሌሎችንም ችግር አይዴንቲፋይ ማድረግን አቅም ሊያጎለብት ይችላል። ክሬቲቪቲ ክሬቲቪቲ ኢዝ ኤቢሊቲ ቱ ካም አፕ ዊዝ ኒው አይዲያስ። ፈጠራ ማለት ይሄ ነው። ፈጠራ ሲባል ሁላችንም የሚመጣልን ነገር የሆነ ማሽን መፍጠር የሆኑ ነገሮችን ማምጣት ሊሆን ይችላል። በእርግጥ ፈጠራ ነው እሱም። ነገር ግን ማሽን እንኳን ባይሆን ዌይ መንገድ ክሬት ማድረግም ፈጠራ ነው። አንድን ችግር የምንፈታበትን መንገድ መፍጠር ከቻለ ፈጠራ ይሄም። ሶ ክሬቲቪቲ ኢዝ ኤቢሊቲ ቱ ካም አፕ ዊዝ ኤ ኒው አይዲያ and to identify new and different way of looking at problems and opportunities ችግሮች ውስጥ የተለየን መንገድ የተለየን የችግር አፈታት እና የተለየን የእድሎች የመፍጠር ሁኔታ ይሄ በአጠቃላይ ክሬቲቪቲ ይባላል ማለት ነው። ወደ ኢኖቬሽን ስንመጣ ኢኖቬሽን lies at the heart of entrepreneurial process and it's a means to exploitation of opportunities። ይሄ ደግሞ ቅድም ብለናል ክሬቲቪቲ ዌይ ስለ ዌይ ነው የምናወራው ፕሮብለም ሶልቭ ስለምናደርግባቸው ዌዮች። ኢኖቬሽን ላይ ስንመጣ ግን ኤክስፕሎቴሽን ኦፍ ኦፖርቹኒቲስ ያ ማለት እድሎችን ምን እድል አለን የሚለውን ነገር ምን ማድረግ እንችላለን ምን እጃችን ላይ አለ የሚለውን ፈልገን ማግኘት ስንችል ኢቭን ፐርሰናሊ ምንድነው እኔ ያለኝ የሚለውን ነገር የራሳችን ውስጣችን ያለውንና ኢንክላይን የምናደርግበትን የራሳችን የሆነውንም ነገር አይዴንቲፋይ ማድረግ የምንችልበት ይሄ ኢኖቬሽን ነው፣ ፈልገን ስለሆነ የምናገኘው ማለት ነው። ስለዚህ ከክሬቲቪቲ የሚለየው ከዚህ አንጻር ነው። ክሬቲቪቲ ቅድም እንደነገርኳችሁ ነው፣ ዌይ ነው ፕሮቫይድ የምናደርገው። ፕሮብለም አለ፣ ፕሮብለሙን በሌላ መንገድ እናይና ለዛ ፕሮብለም መውጫ መንገድ ሌላ መንገድ ወይ ሰርች እናደርጋለን፣ መንገድ እንፈልጋለን። when it comes to innovation ላይ ስንመጣ ግን የምንፈልገው ኤክስፕሎቴሽን ኦፍ ኦፖርቹኒቲስ ምን መልካም እድሎች አሉን፣ ምን ብንሰራ ምን ልናመጣ እንችላለን የሚለውን ልናይ እንችላለን ማለት ነው። ይሄ በኦርጋናይዜሽናል ሌቨል ሊሆን ይችላል፣ በግሩፕም በኢንዲቪዥዋል ሌቨልም ኢምፕሊመንት ልናደርጋቸው የምንችላቸው ነገሮች ናቸው ማለት ነው። ኢኖቬሽንን በእነዚህ በአራቱ አቅጣጫዎች ማየት እንችላለን። ለምሳሌ ኢንቬንሽን described as creation of new product service or process። ኢንቬንሽን ማለት ከፈጠራ ጋር የተገናኘ ነው። ይሄ ምንድነው? አዳዲስ ነገሮችን መፍጠር፣ አዳዲስ ፕሮዳክቶችን ማምጣት፣ አዳዲስ አገልግሎቶችን መጀመር። ለምሳሌ ድሮ ንግድ ላይ ዴሊቨሪ የሚባል ነገር አልነበረም፣ የሆነ ጊዜ ላይ ማለት ነው። ምንድነው የሚደረገው? የፈለጋችሁትን ነገር ምን አድርጋችሁ ነው የምታመጡት? ፕሮዳክቱ ወዳለበት ቦታ ሄዳችሁ ነው የምታመጡት። አሁንስ ዛሬ ላይ ምን ይደረጋል? የገዛችሁትን እቃ ቤታችሁ ድረስ የማምጣት አገልግሎት አለ። ይሄ ኢንቬንሽን ነው። ከሆነ የሆነ ጊዜ ያልነበረ አሁን ላይ ደግሞ የመጣ ነው። ድሮ የክፍያ ሁኔታ ስናይ ለአንድ ሰው ገንዘብ ለማስገባት ባንክ ድረስ ሄዳችሁ ወይም ደግሞ ባንክ ድረስ ሄደን ነበር ገንዘብ የምናስገባው። ዛሬስ ቤታችን ቁጭ ብለን ብዙ ክፍያዎችን በስልካችን መክፈል እንችላለን። this is ኢንቬንሽን። አዲስ ዌይ፣ አዲስ ፕሮዳክት፣ አዲስ ፕሮሰስ፣ አዲስ ሰርቪስ ክሬት ማድረግ ኢንቬንሽን ይባላል። ይሄም የኢኖቬሽን አንዱ ታይፕ ነው፣ ወይም ደግሞ ይሄም እንደ ኢኖቬሽን ልንቆጥረው የምንችለው ነው። ኤክስቴንሽን ይባላል። ኤክስቴንሽን የሚባለው ቀድሞ የነበረን አካሄድ በተሻለ መንገድ ደግሞ ኤክስቴንድ ማድረግ ስንችል ወይም ማስቀጠል ስንችል፣ በተለየ መንገድ ማስቀጠል ስንችል ማለት ነው። የነበረ ነው። ኢንቬንሽን ያልነበረን አዲስ ነገር ክሬት ማድረግ ነው ኢንቬንሽን። ኤክስቴንሽን ማለት የነበረን ነገር ኤክስቴንድ ማድረግ፣ ተጨማሪ ነገሮችን ጨማምረን ያንን ነገር ማስፋት፣ ኤክስቴንድ ማድረግ፣ ይሄ ኤክስቴንሽን ይባላል። ዱፕሊኬሽን ማለት ኦልሬዲ ኤግዚስት ያደረገን ነገር ማባዛት ነው። ያንን የነበረውን ነገር ማባዛት ምንም ሳንቀይር፣ ኤክስቴንድም ሳናረግ ሳንቀንስም ምንም ሳናረግ ያንን ነገር አዚትይዝ ግን ደግሞ ነምበሩን ኢንክሪዝ ማድረግ ወይም የአገልግሎቱን አድማሱን ማስፋት፣ ዱፕሊኬት ማድረግ ዱፕሊኬሽን ይባላል። ስለዚህ ኢኖቬሽን ውስጥ እነዚህ ነገሮች አሉ። ኢኖቬሽን ውስጥ ኢንቬንሽን አለ። ኢንቬንሽን ማለት ቶታሊ ያልነበረን አንድን ፕሮዳክት መፍጠር ነው ኢንቬንሽን። ኤክስቴንሽን ማለት የነበረ ነው ግን ማስፋት ነው። ዱፕሊኬሽን ማለት የነበረን ነገር
ምን ማድረግ ማባዛት፣ ቁጥርን መጨመር፣ መጠን መጨመር ነው። ሌላኛው ሴንቴንስ ይባላል። ኮምቢኔሽን ኦፍ ኤግዚስቲንግ ኮንሰፕት ኤንድ ፋክተርስ ኢንቱ ኒው ፎርሙሌሽን። የነበረውን እንደገና አዲስ ካመጣ ነው ጋር ደግሞ ሴንተሳይዝ እናደርጋለን ማለት ነው። ይሄ ሌላኛው የኢኖቬሽን ኮንሰፕት ነው ማለት ነው። ስለዚህ ዲስቲንክት ታይፕስ ኦፍ ኢኖቬሽን፣ የተለያዩ የኢኖቬሽን ታይፖች አሉ። ኢንቬንሽንም ከሆነ ኢኖቬሽን ነው፣ ኤክስቴንሽንም ኢኖቬሽን ነው፣ ዱፕሊኬሽንም ኢኖቬሽን ነው፣ ሴንቴንሲስም ኢኖቬሽን ነው ማለት ነው። በዚህ አይነት መንገድ ኢኖቬት ልናደርግ እንችላለን። ቅድም ክሪኤቲቪቲ ላይ ግን እንደዚህ አይነት ነገር የለም። ክሪኤቲቪቲ ፕሮብለም አለ። ፕሮብለሙን ሃው ቱ ኩፕ ዲስ ፕሮብለም የሚለው ላይ እንጨነቃለን። ያን ኩፕ ማድረግ የምንችልበትን አዲስ ዌይ ክሬት እናደርጋለን። ያንን ክሪኤቲቪቲ እንላለን። ኢኖቬሽን ላይ ስንመጣ ግን እነዚህን አራቱን ነገሮች ይይዛል። ኢንቬንሽንን፣ ኤክስቴንሽንን፣ ዱፕሊኬሽንን እና ሲንተሲስን ይይዛል ማለት ነው። ይሄ በዋናነት ከምናያቸው ነገሮች መካከል እነዚህ ልናይ እንችላለን። ክሪኤቲቪቲ ኢዝ ኤቢሊቲ ቱ ዴቨሎፕ ኒው አይዲያስ ኤንድ ዲስከቨርስ ኒው ዌይስ ኦፍ ሉኪንግ አት ፕሮብለምስ ኤንድ ኦፖርቹኒቲስ። ኢኖቬሽን ኢዝ ኤቢሊቲ ቱ አፕላይ ዲስ ክሪኤቲቭ ሶሉሽን። በነገራችን ላይ ኢኖቬሽን ብለን ስንል ኢትስ አባውት አፕላይንግ ዲስ ክሪኤቲቭ አይዲያ ወይም ክሪኤቲቭ ሶሉሽንን መሬት የማስነካት ስራ ኢኖቬሽን ይባላል። ኦፖርቹኒቲስ ኢን ኦርደር ቱ ኢምፕሩቭ people's lives or enrich society ለመድረስ። so creativity leads to generation of novel or new and innovative ways of doing business። ስለዚህ ቢዝነስን መስራት የምንችልበትን አዲስ መንገድ ጀነሬት የማድረግ ነገር ክሬቲቪቲ ነው። ያን ኤክስፕሎር አድርገን አዳዲስ ኒቾችን ወይም አዳዲስ ዘርፎችን ጀነሬት አዳዲስ አይዲያዎችን ጀነሬት የማድረግ ወይም አዳዲስ ሀሳቦችን ጀነሬት የማድረግ እና ያንን በበቂ ሁኔታ በውጤታማነት መምራት ደግሞ ከኢንተርፕረነሪያል ኤቢሊቲ ጋር ሊገናኝ የሚችል ነገር ነው ማለት ነው። ስለዚህ ክሬቲቪቲ እና ኢኖቬሽን ከኢንተርፕረነርሽፕ ጋር በጣም ሊንክድ የሆነ ነገር ወይም የራሱ የሆነ ሊንክ ያለው ነገር ነው ማለት ነው። ስለዚህ እዚህ ጋር ሶስት አይዲያዎች ደግሞ አሉ። ኢንተርፕረነሪያል አቲቲዩድ፣ ቢሄቪየር እና ማይንድ ሴት የሚባሉ ሶስት ነገሮች አሉ። ኢንተርፕረነርሽፕ ላይ በጣም መሰረታዊ ነገሮች ናቸው እነዚህ። ቅድም ያየናቸው ክሬቲቪቲ እና ኢኖቬሽንም ተመሳሳይ፣ ግን ደግሞ ይሄ ከባህሪ ጋር የተገናኘ ነው። ያኛው ከፕሮዳክት ጋር እና ከምንሰራው ስራ ጋር የተገናኘ ነው። ይሄ ደግሞ ከማንነት ጋር ከፐርሰናሊቲ ጋር የተገናኙ ናቸው እነዚህ። አን ኢንተርፕረነሪያል ማይንድ ሴት ኢዝ ስቴት ኦፍ ማይንድ ዛት አን ኢንዲቪዥዋል ፕሮሰስስ፣ አንድ ግለሰብ ሊይዘው የሚችለው የኢንተርፕረነሪያል አስተሳሰብ ኢንተርፕረነሪያል ማይንድ ሴት እንላለን። ወይም ደግሞ ነገሮችን በተለየ መንገድ የምናደርግበት የአእምሮ ወይም ደግሞ የአስተሳሰብ ሁኔታችን ማለት ነው። the way people think and their attitude towards the pursuit of their goal is an important tool that enables them to undertake entrepreneurial activity። ስለዚህ ሰዎች የሚያስቡበት መንገድ ምንም አይነት የንግድ ሀሳብ የቢዝነስ እንቅስቃሴ ትራያል እንኳን ሙከራው እንኳን የሌለው ሰው ኢንተርፕረነርሽፕ ወይም ኢንተርፕረነር ሊሆን አይችልም በየትኛው መንገድ። ኢንተርፕረነርስ አር ኢኖቬተርስ፣ ቅድም ብያቸዋለሁ። ኢንተርፕረነርስ አር ክሪኤተርስ፣ ኢንተርፕረነርስ ኢኖቬተር ናቸው። ኢንተርፕረነርስ ክሪኤተርስ ናቸው። who due to their way of thinking and mindset give their business the best chance of surviving። ስለዚህ የንግድ እንቅስቃሴያቸው ሰርቫይቭ አድርጎ ወይም ደግሞ ገበያው ላይ ቆይቶ እንዲሄድ ኢፌክቲቭሊ ውጤታማ እንዲሆን የሚያደርገው ማይንድ ሴታቸው ነው። ለምሳሌ ማይንድ ሴት ውስጥ ብዙ ነገሮች አሉ። ማይንድ ሴት ውስጥ ይሄ የይቻላል መንፈስ ይባላል። እንግዲህ ሲገለጽ ይቻላል ከሆነ የይቻላል መንፈስ፣ አለመሸነፍ፣ ያጋጠሙን ችግሮች ለመልካም እንደሆኑ አስበው እዛ ነገር ላይ ሰስቴን ማድረግ የመቆየት ሁኔታ ማይንድ ሴት ነው። ይሄ አስተሳሰብ ነው ማለት ነው። ተመሳሳይ ችግሮች ሁለት ሰዎች ላይ ተመሳሳይ ችግሮች ተፈጥረው አንደኛው ነጥሮ ይወጣል፣ ሌላኛው ይወድቃል። ያ የማይንድ ሴት ጉዳይ ነው። ተመሳሳይ ነገር እኮ ነው የመታቸው፣ አንድ አይነት ነገር ነው የመታቸው። ነገር ግን አንደኛው ሰስቴን ያደርጋል፣ ሌላኛው ፌል ያደርጋል። ጉዳዩ የማይንድ ሴት ጉዳይ ነው። ያኛው ፌለሪቲን ለጥቅሙ ወይም ደግሞ አይ ይሄ እኔን ሊያስተምረኝ የመጣ ነው፣ ስለዚህ ከዚህ በኋላ እዚህ ላይ አልወድቅም ብሎ ያንን ይዞ ሊሄድ ይችላል። አንደኛው ከሱ ጋር እኩል የከሰረው ደግሞ በቃ እኔ ከስሬ ያለው እኔ ማልጠቅም ሰው ነኝ፣ ከዚህ በኋላ እኔ ምንም አይወጣልኝም ምናምን ብሎ ተስፋ ቆርጦ ቤቱ ይቀመጣል። ሰባውት ማይንድ ሴት አንተርፕሪነሪያል ኤቢሊቲን ከማይንድ ሴት ጋር በቀጥታ ነው የሚገናኘው ማለት ነው። አስተሳሰባችን በተለይ ደግሞ
እይታ እይታ በተለይ ደግሞ ከፌለሪቲ ጋር የተገናኘ ችግር የለውም። ለዛኛውማ ፖዘቲቭ ምንም ብዙ ማተር የሚያደርግ አይደለም። ነገር ግን ከሪስክ ጋር የተገናኘ ከችግር ጋር የተገናኘ ለምሳሌ ብትከስሩ ዛሬ እየሰራችሁ ነው፣ በጣም እየለፋችሁ ነው፣ የራሳችሁ የሆነ ትንሽ የሚሆን ትልቅ የአቅማችሁን ያህል እየሰራችሁ ነው፣ ቢዝነስ አላችሁ። ያ ቢዝነስ ድንገት ፌል ቢያደርግባችሁ ምንድን የምትሆኑት? ቁጭ ብላችሁ ታለቅሳላችሁ? ራሳችሁን ታጠፋላችሁ? ወይንስ አይ ይሄ የጠፋው ጠፍቷል፣ ዛሬ ከዜሮ ተነስቼ ከዚህ የተሻለ ነገር ማምጣት ይችላሉ ብላችሁ ስራ ትሰራላችሁ? ወይስ ደግሞ ተጠቅልላችሁ ትቀመጣላችሁ? ይሄ የእናንተ ውሳኔ ነው። ስለዚህ ይሄ ጥያቄ የሚመለሰው በማይንድ ሴት ነው። ስለዚህ አንድ ማይንድ ሴቱ ኢንተርፕረኒያል የሆነ ሰው አንደኛ ሪስክን አይፈራም። ምንም ነገር ሀፕን ቢያደርግ ካልኩሌትድ ሪስክ ነው የሚባለው። ብዙ ጊዜ ካልኩሌትድ ሪስክን አይፈራም። ይሄን ባጣ እንኳን ይሄን ስለማገኝ ብለን የምናደርገውን ያንን አይፈራም ማለት ነው። አሁን እንደዚህ አይነት ጊዜ ብዙ ጊዜ የሚወሩ ነገሮች አሉ። ቶማስ ኤዲሰን አይ ቲንክ መብራት የፈጠረው ማለት ነው እና ትራይ ያደረገበትን ቁጥሩን ስንሰማው ትንሽ ይከብዳል። አድርጓል እንዴ እንደዚህ ብለን ግራ እንድንጋባ ያደርጋል። ምን ያህል ጊዜ ነው የሞከረው? አላችሁ መረጃው? የሰማችሁት ነገር? አምፖል ሲፈጥር ምን ያህል ጊዜ ነው የሞከረው አንድ ሰው ውስጥ? 99 ጊዜ። እሺ 99 ጊዜ። ሌላ ሌላ ማለት ማን አለ ሌላ? እኔ አላወኩም። 199 ላይ ነው እኔ። ኦኬ እንደዛ ነው። እሺ የሚገርመው ግን በጣም ሌላ ነው ቁጥሩ። 999 ጊዜ ነው የሞከረው። የተሳካለት 1000ኛው ላይ ነው የተሳካለት። ትሞክራላችሁ? 9 ጊዜ አትሞክሩም አይደል? እኛ እንደዛ ነን ብዙ ጊዜ አይደል? ከባድ ነው አይደል? ለማይንድ ይሄ ነው ማይንድ ሴት ማለት። እና እነዚህን ነገሮች ሲያስረዳ ምንድን ነው እሱ ያለው 999 አምፖል ላይሰራባቸው የሚችላቸውን ወይም ደግሞ ላይት ላይመጣ የሚችልበትን 999 መንገዶች አውቄያለሁ ነው ያለው። አንድ ጊዜ እንደዚህ እሳት ተነስቶ ያ የሰራው ነገር በእሳት ምክንያት ሲቃጠል ስህተቶቼ እየነደዱ ነው ያለው። እኛስ ምንድን ነው የምንለው? ወይኔ ልፋቴ ተቃጠለ፣ ይህን ሁሉ ለፍቼ አፈር በልቼ ያመጣሁት ሁሉ ተቃጠለ ነው የምንለው። እሱ ግን ዳር ላይ ቆሞ ስህተቶቼ እየነደዱ ነው ብለዋል ይባላል። እና ማይንድ ሴት ማለት ያ ነው። ተመሳሳይ ችግር ነው እኮ እንደሱ አይነት ሰው የሆነ ነገር የተበላሸበት ሰው ለዛ ነገር የሚሰጠው ምላሽ እና ማይንድ ሴቱ ኢንተርፕሬኒያል የሆነ ማይንድ ሴት ያለው ሰው የሚሰጠው ምላሽ ተመሳሳይ አይደለም ነው ባጭሩ። ቆየዋ እዚህ ጋር በጣም ማተር ስለሚያደርግ ነው። ያው እናንተም ያላችሁበትም ነገር ስለሆነ ቢዝነስ ላይ ያላችሁ ተመሳሳይ ሾፕ ይዛችሁ ግን የተለያየ አይነት የኑሮ ሁኔታ እና የተለያየ አይነት የገቢ ሁኔታ የሚፈጠረው በነገራችን ላይ ከዚህ ጋር ተነስተን ነው። እንዴ እኔም እንደሱ እያረኩ ነው፣ እኔም ይህን እያረኩ ነው፣ ለምንድን ነው እሱ እንደዚህ የሆነው? ምን አይነት ጥያቄ ብዙ ጊዜ ብዙ ሰው ላይ ይፈጠራል። እና ልዩነቱ የማይንድ ሴት ጉዳይ ነው። ትንሽ ነገር ይዘው በጣም ትልቅ ቦታ የሚደርሱ ሰዎች አሉ። ትልቅ ነገር ይዘው ጀምረው ከሁሉም አንሰው ኢኮኖሚካሊ ወይም ደግሞ በቢዝነሱ የሚወድቁ አይነት ሰዎች አሉ ማለት ነው። ይሄ ሰባቱ ማይንድ ሴት ማይንዳቸው ላይ ራሳቸውን የተቀበሉበት መንገድ ነው ማለት ነው። እና ብዙ ካወራው ጊዜም ስለማይበቃን በራሳችሁም ትሄዳላችሁ። ምንድነው ፖይንት እዚህ ጋር ማንሳት የፈለግኩት ኢንተርፕሪኒያቢሊቲ ከኢንተርፕሪኒያል ማይንድ ሴት ጋር በቀጥታ የሚገናኝ ነገር ነው ማለት ነው። ሌላኛው አቲቱድ ነው። አቲቱድ ኦልሬዲ አመለካከት ነው። እሱም ስለ ቢዝነስ ያለን አመለካከት፣ ኢቨን ስለ ራሳችን ያለን አመለካከት፣ እነዚህ ነገሮች አሉ። አቲቱድ ውስጥ ግን የሚካተቱ ነገሮች አሉ። የትኛውም ኢንተርፕረነር ወይም ደግሞ የትኛውም ቢዝነስ ፕሮጀክት ያለው ሰው እነዚህ አቲቱዶች ሊኖሩት ያስፈልጋል። አንደኛው ፓሽን ነው ማለት ይሄ ሞራል የሚባል ነገር አለ እኮ። አንድን ነገር ልታደርጉ በጣም ተነሳስታችሁ ጠዋት ተነስታችሁ ማንም ሳይነሳ ሌሊት ተነስታችሁ ምናምን ስትሄዱ በቃ ስታወሩ በፓሽኑ ተነቃቅታችሁ ምናምን ነው የምታወሩት ይባላል። አንድ ሰው ነው ስራ ስራ ወኔም የለህም አንተ ዝም ብለህ ነው እዚህ ጋር እንትን የምትለው ይባላል። አንድ ፓሽን ማለት ይሄ ነው።
ውስጣችሁ ላይ ያለ ይሄ መነቃቃት፣ አይዲያ፣ ጎል፣ ኮምፓኒስ፣ እነዚህ ነገሮች በጣም ወሳኝ ነገሮች ናቸው። ፓሽን በጣም ማተር ያደርጋል። በነገራችን ላይ የትኛውንም ነገር ለመስራት የውስጥ መነሳሳት ማለት ነው። የፓሽን ማለት በጣም ኃይለኛ የሆነ ፓወርፉል የሆነ ውስጣችሁ ላይ ያለ መነሳሳት፣ ስራ ለመስራት ያላችሁ ስትነሱ፣ ሌሊት ስትተኙ ቆይታችሁ ምናምን አይነት ነገር ስትሄዱ፣ እቃ ስታመጡ ዝም ብላችሁ ቆማችሁ አንተ እንትን በል እንትና አምጣ እንትና ሂድ ሳይሆን እራሳችሁ ሄዳችሁ ስትሸከሙ፣ ስትጭኑ፣ ስታወርዱ ምናምን ያለው ብቻ ሞር እናንተ ታውቁታላችሁ ያላችሁን ነገር እና እንደዚህ አይነት ነገር ይሄ ፓሽን ይባላል። ወኔ ማለት ነው። በቃ ቢዝነስ ለመስራት ለመሮጥ፣ ነገሮችን ለማድረግ ሳይደክማችሁ ኢቭን መራባችሁን ሳታውቁ መብላታችሁን እንኳን ረስታችሁ በእንደዚህ አይነት መንገድ ውስጥ ስታልፉ ይሄ ፓሽን ይባላል። ይሄ ሌላ ነገር አይደለም። ድራይቪንግ ፎርስ ነው ውስጣችሁ ላይ ይኖራል፣ ይመራችኋል። በጣም አንድ ነገር እንድታደርጉ አቅም ምናምን ይሰጣችኋል ማለት ነው። ያ ፓሽን ይባላል። ሌላኛው ብሬቨሪ ነው። ብሬቨሪ ማለት ምን ማለት ነው? ጀግንነት የሚባል ነገር አለ። ኢንተርፕሪነርስ በጣም ብሬቨሪ ላይ በጣም ወሳኝ ነገር የሚያሳዩ ናቸው። በቃ ጀግና ናቸው። የፈለገ ነገር ቢፈጠር ለፌለሪቲ በምንም አይነት መንገድ እጅ የማይሰጡ ናቸው። ሊከስሩ ይችላሉ። የሚታይ ከሳራ ሊከስሩ ይችላሉ። ገንዘብ ሊከስሩ ይችላሉ። ጊዜ ሊከስሩ ይችላሉ። ያላቸውን ነገር ብዙ ነገራቸውን ሊያጡ ይችላሉ። አለኝ ብለው የሚያስቡት ነገር ሁሉ ከእጃቸው ሊወድቅ ይችላል። እንትን አይሉ ቶታሊ ለዛ ነገር እጃቸውን ሰጥተው አይወድቅም። ስታዩ ተነስቶ ታያላችሁ፣ ስሮጥ ታያላችሁ፣ የሆነ ነገር ሲፈጥር ታያላችሁ። ይሄ ብሬቨሪ ጀግንነት ማለት ነው። ትልቁ የአንተርፕሪነር ብለን የምንለው ሰው ሌላኛው ትልቁ የአቲቱድ ሁኔታው ብሬቨሪ ነው፣ ጀግንነት ማለት ነው። ሶ ኢትስ ዘ ብሬቨሪ ዳት ድራይቭስ ዘም ቱ ፐርሲው ሰክሰስፉል ቢዝነስ እንዲኖራቸው ያደርጋቸዋል ማለት ነው። ሶ ፓሽን ማለት ቅድም የውስጥ መነሳሳት ነው። ብሬቨሪ ማለት አልሸነፍ ባይነት፣ አልበገር ባይነት፣ በቃ ለሆነ ነገር እጅ አልሰጥም፣ በቃ እኔ ለማጣት እጅ አልሰጥም፣ ለውድቀት እጅ አልሰጥም ብሎ እዛ ነገር ላይ እምቢ ማለት አቅም ብሬቨሪ ይባላል ማለት ነው። ሌላኛው አንተርፕሪነርስ አር ፍሌክሰብል ናቸው። በነገራችን ላይ ኢንተርፕሪነሮች ግትር አይደሉም። አንደኛ በጊዜው ከሚመጡ ችግሮች ጋር ራሳቸውን አዳፕት ያደርጋሉ። ወዲያው ፍሌክሰብል ናቸው፣ ይቀበላሉ ነገሮችን። ፍሌክሲቢሊቲ በጣም መሰረታዊ ነገር ነው። በቃ እንዲህ ነው የምሰራው እኔ እንዲህ ነው የምሰራው ብቻ ብለው አይሉ። እንዲህ መስራት ካለባቸው ይሰራሉ። አይ አይደለም እንዲያ ነው ከተባለ ደግሞ እንዲያም ለመስራት ራሳቸውን ያዘጋጃሉ እንጂ አንድ ነገር ላይ ብቻ ስቲክ አድርገው የሚኖሩ አይደሉም። ከጊዜው ጋር አብረው የሚሄዱ ናቸው። እንደውም አንዳንድ አባባሎች አሉ። አሁን ፍሌክሲቢሊቲን እኔ ብዙ ጊዜ ማስረዳው የሀዲይኛ አባባል አለ። አንድ ለኡካኒ አመን ለኡኮኪ ይባላል። ሀዲይኛ የምትችሉ ልጆች ያው ይገባቸዋል። አንድ ለኡካኒ አመን ለኡኮ የለኡኮ ይባላል። ምን ማለት ነው? ጊዜውን ያወቀ እንዴት ነው ሲስተሙ የሚሰራው፣ ታይሙ እንዴት ነው የሚሄደው የሚለውን ነገር ያወቀ ሰው ትልቅ ውጤታማ ሰው ሊሆን ይችላል። ከዛሬ 10 ዓመት በፊት ንግድ የሚሰራበትን መንገድ ዛሬም ካላረኩ ብሎ ግግም ብሎ በቃ እዛ ነገር ላይ መቀመጥ ውጤታማ አያደርገንም ማለት ነው። በየጊዜው የሚመጡ ነገሮችን አዳፕት አድርጎ እዛ ነገር ላይ ለመሄድ በጣም ፈቃደኛ ናቸው፣ ፍሌክሲብል ናቸው። ስለዚህ አሁን ለምሳሌ ኢትዮጵያ ውስጥ የፌስታል የሚባለውን ነገር በሕግ ተከልክሏል በአዋጅ። ስለዚህ አሁን ፌስታል የሚያመርት ፋብሪካ በቃ ፌስታል ተከልክሏል ብሎ ፋብሪካውን ዘግቶ ቢቀመጥ እሱ ነው የሚጎዳው። ነገር ግን ይሄ ፋብሪካ ምን ማድረግ ይችላል? ኦኬ ፌስታል ተከልክሏል። ስለዚህ ምንድን ነው የሚያስፈልገው? ሌላ ሰው እቃ መያዝ የሚችልበት ነገር ያስፈልጋል። ምንድን ነው? ለምሳሌ የወረቀት ኪሶች ሊሆኑ ይችላሉ። ስለዚህ ያን ቀድሞ የፌስታል ፋብሪካ የነበረውን ይቀይረውና የወረቀት ኪስ የሚያመርት ፋብሪካ ቢያደርግ ከዛ ጋር መሄድ ይችላል። በቃ ፌስታል ካላመረትኩ ብሎ ቁጭ ብል ግን ከስሮ ነው የሚወጣው ማለት ነው። እንደዚህ አይነት ፍሌክሲብል ከጊዜው ጋር ከሁኔታ ጋር የመጡ ነገሮችን አዳፕት አድርጎ ከዛ ነገር ጋር የመሄድ ሁኔታም አንዱ የኢንተርፕሪነር አቢሊቲ ወይም ደግሞ አንዱ የኢንተርፕሪነር አቲቲዩድ ያላቸው ሰዎች የሚገለጹበት መንገድ ነው። እንዲኖራቸው የሚፈለገው ነገር ነው። ስትሮንግ ወርክ ኤቲክስ ምንም ጥያቄ የለውም። ጠንካራ የሆነ የስራ ባህል፣ ስራ አለመናቅ፣ የራሳቸውን ማንነት ከሚሰሩት ገቢ ሊያስገኝላቸው ከሚችለው ነገር ውጭ የሆነን ነገር አለማሰብ፣ እዛ ነገር ውስጥ ብቻ መሆን፣ ሃርድ ወርከር መሆን ትልቁ ነገር ነው። አንደኛ ረጅም ሰዓት መስራት ሊሆን ይችላል። ያለ ፍራስትሬሽን መንቀሳቀስ ሊሆን ይችላል። የማንንም የኃላፊ የሌሎችን ይሁንታ ወይም የሌሎችን እንቅስቃሴ
አለመጠበቅ ሊሆን ይችላል። ብቻ ግን ውጤታማ የሆነ ነገር ለማምጣት ጠንካራ የሆነ የስራ ባህል ያላቸው አይነት ናቸው። እነዚህ ሰዎች ብሪሊያንት ናቸው። ብዙ ጊዜ በጣም ደግሞ ብልጥ ናቸው። እንዴት መስራት፣ ምን መስራት፣ በምን ሰዓት መስራት እንዳለባቸው በደንብ የሚያውቁ ናቸው ማለት ነው። ሌላኛው ኢንቴግሪቲ ነው። ኢንቴግሪቲ ማለት በጣም መሰረታዊ ነገር ነው። ወጥነት፣ አንድ ነገር ላይ ወጥነት፣ ለራስ መታመን፣ ለስራው መታመን የሚለው ነገር ማለት ነው። ለረጅም ጊዜ ሊሆን ይችላል ውጤት እስክታገኙ። ምክንያቱም ልክ እያንዳንዱ ነገር ፍሬ የሚያፈራበት ጊዜ አለ። ልክ የሆነን ስራ ዛሬ እንደጀመራችሁ ዛሬውኑ ትርፍ ወይም ደግሞ ዛሬ እንደጀመራችሁ ዛሬውኑ ውጤታማ፣ ዛሬውኑ ከስተመር እንድመጣ፣ ዛሬውኑ ገቢ እንድታገኙ መጠበቅ በጣም ፈተና ነው ይሄ። ስለዚህ የትኛውም ነገር ላይ ኢንጌጅ በሚደረግበት ጊዜ ቢዝነስ ላይ ኢንቴግሪቲ፣ ወጥነት፣ ስትጀምሩ የነበራችሁ ሞራል መሀል ላይ ስትከስሩም ራሱ ሞራል ሊኖራችሁ ያስፈልጋል። ይሄ ኢንቴግሪቲ ነው። በጣም መሰረታዊ ነገር ነው። መጀመሪያ ላይ ብዙ ሰው እየመጣ በነበረ ሰዓት የነበራችሁ ሞራል ሰው እያጣችሁ በመጣችሁ ሰዓትም ሊኖራችሁ ያስፈልጋል። ኮንሲስተንሲ፣ ኢንቴግሪቲ በጣም ወሳኝ ነገር ነው። አንዱ የኢንተርፕሪናቢሊቲ ላይ የራሱ የሆነ ኮንትሪቢሽን ያለው ወይም ደግሞ ኢንተርፕሪነሮች ሊኖራችሁ ከሚገባው አቲቲዩድ አንዱ የኢንቴግሪቲ ሁኔታ ነው። ሌላኛው ስኪል እና አትሪቢዩቱ ሞር ኢኖቬቲቭ ወይም ደግሞ ኢኖቬቲቭ ለመሆን የሚያስፈልጉ ደግሞ ስኪሎች አሉ። ቅድም ያየናቸው አቲቲዩዶች ናቸው። እነዚህ አሁን እዚህ ጋር የዘረዘርኩላችሁ ፓሽን፣ ብሬቨሪ፣ ፍሌክሲቢሊቲ፣ ስትሮንግ ወርክ ኤቲክስ፣ ኢንቴግሪቲ፣ እነዚህ አቲቲዩዶች ናቸው። ሌላኛው ግን ስኪል ነው። አቲቱድ ብቻውን ምንም ነገር አይቀይርም። ስኪል ደግሞ መሰረታዊ ነገር ነው። ክህሎት። አቲቱድ ማለት አመለካከት ማለት ነው። አቲቱድ ብለን ስንል አመለካከት ማለታችን ነው። አመለካከታችን ፓሽኔት መሆን አለብን። ብሬቨር፣ ጀግኖች መሆን አለብን። ፍሌክሲብል መሆን አለብን። ጠንካራ የስራ ክህሎት ወይም ደግሞ ጠንካራ የስራ ባህሪ ሊኖረን ያስፈልጋል። ሌላኛው ደግሞ ኢንቴግሪቲ፣ ለረጅም ጊዜ ሰስቴን የጸና አይነት አቋም ሊኖረን ያስፈልጋል። እነዛ አቲቱድስ ናቸው። እነዚህ ደግሞ ስኪሎች ናቸው። በየጊዜው ምን የምናደርግበት በየጊዜው ነገሮችን ሃንድል ለማድረግ የምንጠቀማቸው ክህሎቶች። ለምሳሌ ጀነራል ማኔጅመንት ስኪል፣ ቢዝነሳችሁን እንዴት ማኔጅ እንደምታደርጉ፣ ፋይናንሳችሁን እንዴት ማኔጅ እንደምታደርጉ ስኪልድ መሆን አለባችሁ። ክህሎት ሊኖራቸው ያስፈልጋል ማለት ነው። እዛ ነገር ላይ የሚቆዩበት ክህሎት ሊኖራቸው ያስፈልጋል። ሌላኛው የማኔጅመንት ስኪል ነው ማለት ነው አንደኛው። ሁለተኛው ስትራቴጂ ስኪል ነው። በነገራችን ላይ ቅድም የነገርኳችሁ ነገሮችን የምናደርግበት መንገድ ውጤታማ መሆን የምንችልበትን መንገድ ዲተርሚን ያደርገዋል። ነገሮችን ስናደርግ ውጤታማ የምንሆንበትን ነገር ዲተርሚን ያደርገዋል። የምናደርግበት መንገድ የምንከውንበት ወይ ማለት ነው። ይሄ ስትራቴጂ ነው የሚባለው። አንተ ምን አይነት ስትራቴጂ ተጠቅመህ አሁን ያለህበት ቦታ ላይ አለክ፣ ሌላው በተመሳሳይ ከአንተ ጋር የመጣ እሱ በተጠቀመው ስትራቴጂ አማካኝነት አንተ ካለህበት ነገር ፌል ሊያደርግ ይችላል ማለት ነው። ይሄ ስትራቴጂም ፕላኒንግ፣ እቅድ ራሱ በጣም ወሳኝ ነገር ነው። እቅድ የምናቅድበት መንገድም የምናቅደውም ነገር በተመሳሳይ የራሱ የሆነ ኢምፓክት አለው። እነዚህን ስኪሎች ማሳደግ አለብን። አንተርፕሪነርስ በጣም ፕላነር ናቸው፣ በጣም ስትራቴጂስት ናቸው፣ በጣም የማኔጅመንት ስኪላቸውን የሚያሳድጉ ናቸው። ማርኬቲንግ ስኪል፣ አሁን ሰራችሁ፣ አመረታችሁ፣ አመጣችሁ፣ ሰዋት እንዴት እንደሚሸጥ ማወቅ አለብን። እንዴት ለሰው ማስተዋወቅ እንዳለብን ማወቅ አለብን። እነዚህ ነገሮች ላይ በጣም ንቁ መሆን አለብን። ሌላኛው ፋይናንሻል ስኪል፣ እንዴ ሰራችሁ፣ አመጣችሁ፣ ሸጣችሁ፣ ገቢ መጣ፣ ሰዋት ምንድነው ማድረግ ያለባቸው? ይሄንን ገቢ በጣም ብዙ አሁን እኔ አሁን ሳውዝ አፍሪካ ያሉ ወንድሞቼ ሁሌም ያሳዝኑኛል። የሚያገኙት ገንዘብ በጣም ገንዘብ አላቸው፣ ተቸግረው ራሳቸውን አደጋ ውስጥ ጥለው ከሞት አፋፍ ምን ልበላችሁ ከዚህ በቃ ከአውሬ አፍ አውጥተው ገንዘብ ይሰበስባሉ። ግን ያንን ገንዘብ ምን ላይ ማዋል እንዳለባቸው፣ ምን ላይ ኢንቨስት ማድረግ እንዳለባቸው ግን አይዲያው የላቸውም አይዲያው። ያንን ገንዘብ ወይ 10 ዓመት 15 ዓመት ሰርቶ የመጡትን ገንዘብ 2 ዓመት እጃቸው ላይ አያቆዩትም። እዚህ ከመጡ በኋላ ብዙዎቻችሁ ታውቃላችሁ፣ እኔ አውቃለሁ። መኪና ገዝተው ምን ብለው ቆይተው 2 ዓመት ባልሞላ ጊዜ ውስጥ ያመጡትን ነገር ሁሉ ጨርሰው እንደምንም ገንዘቡን አትርፈው ያችን ገንዘብ ይዘው ተመልሰው ደቡብ አፍሪካ ሄዱ። በጣም ብዙ ሰዎች አውቃለሁ። ገንዘባቸውን ዊዝን 1 year or 2 years ገንዘባቸውን ያጡ ሰዎች አውቃለሁ። እንዴትና ምን ላይ ማዋል እንዳለባቸው፣ እንዴት ማትረፍ እንዳለባቸው፣ እንዴት ገንዘባቸውን መቆጣጠር እንዳለባቸው አይዲያው የላቸውም።
በዚህ ምክንያት በጣም ፌል የሚያደርጉበትን ጊዜ አውቃለሁ። በጣም በቅርብ የማውቃቸውም ሰዎች እንደዛ የሆኑ ሰዎች አሉና ፋይናንሻል ስኪል ወር ፋይናንሻል ማኔጅመንት ስኪል በጣም መሰረታዊ ነገር ነው እና አንዱ ሊኖራቸው የሚገባው ወይም ኢንተርፕርነርስ ብለን የምንላቸው ሰዎች ያላቸው አንዱ ፋይናንሻል ስኪላቸው ነው። በራሳቸው ሆቴል ላይ ከፍለው የሚበሉ አሉ። ይሄ ማለት ፋይናንሻል ስኪል ነው ይሄ። ምክንያቱም የኔ በቃ ሆቴሉ የኔ ነው ብለህ በየቀኑ እየመጣ የምትበላ ከሆነ እየቀነስክ ነው። ነገር ግን የራስህ ሆቴል እንኳን ቢሆን ከፍለህ የምትበላ ከሆነ ግን ምን ማለት ነው? ይሄ ለስራውም ክብር አለ። ሁለተኛ ደግሞ የመክሰር ነገር ወይም ደግሞ ሉዝ የማድረግ ነገርን በዛ መቀነስ ትችላለህ። ፕሮጀክት ማኔጅመንት ስኪል የጀመራችሁትን ስራ ዳርን ለማድረስ፣ ግንባታ ከሆነ ግንባታን ዳር ለማድረስ፣ የኢንቨስትመንት ፕሮጀክት ከሆነ ኢንቨስትመንት ፕሮጀክትን ከጀመራችሁበት ጊዜ ድረስ እስከምታጠናቁ ድረስ ያለውን ነገር ማኔጅ ማድረግ ስኪል በጣም መሰረታዊ ነገር ነው። ታይም ማኔጅመንት ስኪል ያለንን ታይም በምን አይነት መንገድ ነው የምንጠቀመው? ያው ይታወቃል፣ ለሁሉም ጊዜ ያለው አይደለም የሚባለው። በምን አይነት መንገድ የሚለውን እንዴት ነው የምንሰራው፣ መች ምንድን ነው የምንሰራው የሚለውን ነገርም አንደርስታንድ ማድረግ በጣም መሰረታዊ ነገር ነው። ሌላ ፒፕል ማኔጅመንት ስኪል ሂመን ሪሶርስን ማኔጅ የምናደርግበት ተቀጥረው የሚሰሩ ሊሆኑ ይችላሉ። አብረውን ሼር ከኛ ጋር የሚሰሩ ሰዎች ሊሆኑ ይችላሉ። ሀውቱ እንዴት ነው ከነሱ ጋር ኮሚኒኬት የምናደርገው፣ እንዴት አድርገን ከነሱ ጋር አብረን እንሰራለን የሚለውን ሀሳብ ነው የሚይዘው። ሶ ፒፕል ማኔጅመንት ስኪል ላይ ስንመጣ አንደኛው ኮሚኒኬሽን ስኪል ነው። አብረውን ካሉ ሰዎች ጋር ሀውቱ እንዴት ነው ኮሚኒኬት የምናደርገው፣ እንዴት ነው ሀሳብ የምንለዋወጠው። ለምሳሌ እንደ ቦስ እና እንደ ሰራተኛ ነው፣ እንደ ወንድም ነው፣ ወይስ ደግሞ አብሮ ሰራተኛ፣ ይሄ ኮወርከር የሚባል ነገር አለ። አንዳንድ ጊዜ አሁን የቀጠራችኋቸው ሰዎች የሚፈልጉት ትሪትመንት አለ። አብራችሁ እንድትሆኑ እንድታግዟቸው ብዙ ነገር ሊፈልጉ ይችላሉ። እንዴት ነው ትሪት የምናደርጋቸው? ከእነሱ ጋር አብረን ነው የምንሰራው ወይም ደግሞ እኛ አዛዥ እነሱ ታዛዥ ሆነው ነው የሚሰሩት? አብረን ከምንሰራቸው ሼር ነው የሚባለው አይ ቲንክ እናንተ ጋር ከሼሮቻችሁ ጋር በምን አይነት መንገድ ነው ኮሚኒኬት የምታደርጉት? ሰልፊሽ ናችሁ ወይም የራሳችሁን ጥቅም ብቻ ነው የምትፈልጉት ወይም ደግሞ በጋራ የማደግ ነገር ነው የምትፈልጉት? እነዚህ ነገሮች ናቸው ኮሚኒኬሽንን የሚያበላሹትም። ፕላስ ደግሞ እነዚህ ነገሮች ላይ ጠንቁቅ ከሆንን ደግሞ ኮሚኒኬሽኖቻችንን ጥሩ ያደርግልናል። ትልቁ ነገር ምድር ላይ ኮሚኒኬሽን ነው። በነገራችን ላይ ኮሚኒኬሽን በጣም መሰረታዊ ነገር ነው። ችግር መፈጠር፣ ችግሮች ሀፕን ማድረግ ኮመን ነው፣ ሁሌም ሊኖር ይችላል። ምክንያቱም ሰው ከራሱ ጋር ይጣላል ይባል የለም። ስለዚህ ያንን ወይም የተጣላንበትን የሚሆን ያንን መንገድ ማኔጅ የምናደርግበት ሁኔታ ኮሚኒኬሽን ይባላል። ኮሚኒኬሽናችን ከተበላሸ ላይፋት ኤቭሪቲንጋችን ነው የሚበላሸው። ኮሚኒኬሽን ስኪል በጣም መሰረታዊ ነገር ነው። በተለይ ሂመን ሪሶርስን ማኔጅ በምናደርግበት ጊዜ ኮሚኒኬሽን ስኪል ኢዝ ቤዚክ። ሌላኛው ሊደርሺፕ ስኪል ነው፣ ቅድም ጠቅሼላችኋለሁ። ሶስተኛው ሞቲቬሽን ስኪል ነው። አብረውን የሚሰሩ ሰዎችንም ወይም ደግሞ ቀጥረን የምናሰራቸውን ሰዎች ሞቲቬት የማድረግ ነገር። በነገራችን ላይ ደሞዝ ነው ለሰሩት የሚከፈል ውጤት ነው። ደሞዝ ሰዎችን ሞቲቬት አያደርግም። የፈለገ ደሞዝ ቢጨመር ሰዎች ሞቲቬትድ አይሆኑም፣ ምክንያቱም ይገባኛል ብለው ስለሚያስቡ። ነገር ግን ይገባኛል ብለው ስለሚያስቡ ማለት ነው። ከዚህ ከደሞዝ ግን ወጣ ያለን ነገር፣ ከደሞዝ የወጣን ነገር ብንሰጣቸው አንድ ቀን በቃ እስቲ ዘና ብለና ሂድና እዛ ሆቴል ፈታ ብለና በቃ ብለን 1000 ብር ብንሰጣቸውና ሄደው ፈታ ብለው ቢመጡ ደሞዝ እጥፍ ከምታደርጉ ለነሱ ያ ቀን የሰጣችሁት ነገር ወይም ያን ቀን ሞቲቬት ያደረጋችሁት ነገር ትልቅ ነገር ነው። ሞቲቬሽን ኢዝ ኖት ኦንሊ አባውት መኒ፣ ስለ ገንዘብ አይደለም ሞቲቬሽን። አንዳንድ ጊዜ አብረውን የሚሰሩ ሰዎችን ወይም ደግሞ ቀጥረን የምናሰራቸውን ሰዎች ጎበዝ፣ አንተ በጣም የምትገርም ሰው ነው፣ በቃ በአንተ ምክንያት ነው የሆነው ብለን በአፍ እንኳን ሞቲቬት ማድረግ አፕሪሺየት ማድረግ አንዱ ውጤታማ የሆነ ሂውመን ሪሶርስ ላይ የራሱ የሆነ ኢምፓክት ያለው ነገር ነው። ዴሊጌሽን ስኪል በጣም የሚገርም ስኪል ነው። ይህ ስኪል ደግሞ አንዳንድ ጊዜ ሁሉንም ስራ እኛ ካልሰራን እንላለን፣ ያኔ ውጤታማ አንሆንም። በቃ እቃ መቁጠሩንም እኔ ነኝ የምቆጥረው፣ ገዝቶ ይዞ መምጣትንም እኔ ነኝ የማመጣው፣ የቀን ሽያጭ መስራትንም እኔ ነኝ የምሰራው አይነት ስንል በጣም ዳክረን በጣም ደክመን ነው መሀል ላይ የምንቀረው። ዴሊጌት ማድረግ፣ ለምሳሌ እናንተ እቃ ልታመጡ ሄዳችሁ ከሆነ ሌላው ሱቅ ከፍቶ እንዲሰራ ማድረግ፣ ወይም እናንተ ሱቅ ካላችሁ አብሯችሁ የሚሰራ ሰው ሄዶ እቃ ይዞ እንዲመጣ ማድረግ፣ ዴሊጌት ማድረግ። ሁሉንም ስራ እኔ ካልሰራ፣ ሁሉንም ስራ እኔ ካላረኩ፣ በቃ እኔ ብቻ የሚል አይነት ሲኖር ውጤታማ ላትሆኑ ትችላላችሁ። ሌላኛው ነገር ኔጎሽዬሽን ስኪል ነው። ኮንፍሊክቶች ሊፈጠሩ ይችላሉ። ደሞዝ ላይ ልትጣሉ ትችላላችሁ።
አበላሽቶ ስራውን አበላሽቶ ሊሆን ይችላል። አብሯችሁ የሚሰራ ወይም የቀጠራችሁት ሰው ስራውን አበላሽቶ ሊሆን ይችላል። በዚህ ጊዜ ወደ ጥላቻ ከመሄድ ወይም ወደ ጥል ከመሄድ ኔጎሽት ማድረግ፣ መነጋገር፣ መወያየት፣ ምን እናድርግ፣ ይሄ ነገር ተበላሸ፣ ይህን ነገር እንዴት እናድርግ፣ እንዶ አንተ ጋር ምን መፍትሄ አለ ስንል እነሱ ራሳቸውን ያዩና እንዲህ እናድርግ ብላችሁ ወደ መስማማት የምትመጡበት ሁኔታ አለ። አሁን ሳውዝ አፍሪካ ላይ በጣም በብዛት ሁሉም የሚያስበው በዛች በሚይዛት ሽጉጥ ነው እንጂ በኔጎሽሽን አያስብም። በጣም አብዛኛው ሰው በጣም እንደ ቀልድ በጣም የብዙ ወንድሞቻችን ህይወት የሚቀጠፈው ይሄ ስኪል የለንም። ኔጎሽት የማድረግ ነገር፣ ችግሮች ሲፈጠሩ ቁጭ ብሎ የማውራት ኮሚኒኬት የማድረግ ነገር የለንም። አሁን ሱቅ ላይ ተቀጥረው የሚሰሩ ልጆችም ወጣትነቱም ልጅነቱም አለ። አፍላፊ እዛ ጋር ይነጋገራሉ። ከዛ ዛቻ ይመጣል። ከዛ ነገሮች እየከረሩ ይመጣሉ። የሆነ ሰዓት ላይ አንዱ አንዱን ይገላል። በቃ በዛው ይቀራል እንደ ቀልድ። በጣም የብዙ ወንድሞቻችን ህይወት የሚያልፍበት አንዱ መንገድ ይሄ ነው። ችግሮች ሊፈጠሩ ይችላሉ። ሼር ስትሰሩ ችግር ሊፈጠር ይችላል። ቀጥራችሁ ስታሰሩ ችግር ሊፈጠር ይችላል። ተቀጥራችሁ ስትሰሩ ችግር ሊፈጠር ይችላል። እነዚህን ነገሮች ሀው ቱ ማኔጅ የሚለው ነገር በጣም በጣም መሰረታዊ ነገር ነው ማለት ነው። ይሄ አንተርፕሪነር ነኝ ብሎ የሚያስብ ስራ ፈጠራ ውስጥ ያለ ሰው ነገሮችን በተለየ መንገድ የሚያስኬድ ሰው ሊኖረው የሚገባ ስኪል ነው። ይሄ የትኛውም ሰው እነዚህ ስኪሎች እንዲኖሩት ያስፈልጋል ማለት ነው። ይሄ ሾፕ ላይ ኮሚኒኬት በምታደርጉበት ጊዜ ገንዘብ ጎሎ ቢገኝ እንዴት ነው ማኔጅ የምታደርጉት? ተቸግራችሁ ብድር ማለት እናንተም ስትጠይቁ ብድር ብትጠየቁ እንዴት ነው የምታደርጉት? ድንገት ቢታመም እንዴት ነው የምታደርጉት? ለምሳሌ አንዳንዱ ሰው ቢታመም ያሳክምና ከራሱ ከደሞዝ ይቆርጣል። አንዳንዱ ደግሞ ሰው ያሳክምና ያሳክም ያለው ደሞዝህን ግን ብሎ ደግሞ ይሰጣል። በቃ በዚህም በተለያዩ ምክንያቶች የሚፈጠሩ ችግሮች ላይ እንዴት ነው ኔጎሽት የሚደረገው የሚለው ላይ ትልቅ አቅም የማሳደግ ግዴታ አለብን ማለት ነው። ይሄ አንድ ኢንተርፕረነር የሚባል ሰው ሊያሳድጋቸው ከሚገቡ ነገሮች ውስጥ የምናየው ነገር ነው ማለት ነው። የዚህን የቀጣይ ፓርቱን ደግሞ ስንመለከት የኢንተርፕረነር ኦፖርቹኒቲ ሊመጡ የሚችሉ መንገዶች ወይም ደግሞ ለኢንተርፕረነር ኦፖርቹኒቲ ሊመጣልን የሚችለው መንገድ ምንድን ነው የሚለውን ማየት እንችላለን። በነገራችን ላይ ኢንተርፕረነር ኦፖርቹኒቲ ሌላ ምንም አይደለም የሚመጣው። አንደኛው ዴሊብሬት ሰርች ነው ወይም ደግሞ ሆን ብለን ፈልገን ሊሆን ይችላል። ሌላኛው ደግሞ አጠገባችን ያለው ችግር ነው። አጠገባችን ያለው ችግር ለምሳሌ አሁን መኪና ሲፈጠር በጋማ ከብት እንዴት እንሄዳለን እንዴ? ከዚህ የተሻለ የለም እንዴ? በሚል ሰው የተሻለ ነገር ፈለገና መኪና ፈጠረ። እንዴ በመኪና ብቻ እንዴት ነው ሰው የሚሄደው? በሚል አይ አይደለም ተብሎ በአየር ለምንድን ነው ማንሄደው ተባለ። በቃ በአየር መሄድ ተፈጠረ። አይ በአየር ብቻ ለምን ይሆናል እንዴ? ውሃም እኮ ተሻግረን እኮ በውቅያኖስም ይሁን በምን በቃ ተሻግረን መሄድ እኮ አለብን ብሎ ያሰበ ሰው ደግሞ ውሃ ላይ የሚሄድ ትራንስፖርት ፈጠረ። ስለዚህ አጠገባችን ያለው ችግር ነው ኢንተርፕሪነር የሆኑ ነገሮችን ክሬት እንድናደርግ የሚያደርገን ማለት ነው። ኢንተርፕሪነርሺፕን ዴሊብሬትሊ ልንፈልግ እንችላለን። ሌላ ደግሞ አጠገባችን ካለው ፕሮብለም ያንን ነገር ልናገኝ እንችላለን። በ20ኛው ሴንቸሪ ኢኮኖሚስት ጆሴፍ ሻምተር ስቴትድ ዛት ኢንተርፕሪነር ኢኖቬሽን ኢዝ ዲስትራፕቲቭ ፎርስ ነው የሚለው። ዲስትራፕቲቭ ፎርስ ማለት ሰዎችን እረፍት የሚነሳ በቃ ሰው ቁጭ እንዳይል ሌላ ነገር እንዲያይ አንድ ነገር አይቶ ያ ካልሆነ ሌላ እንደገና እሱን አይቶ ያ ካልሆነ ሌላ እንደገና እሱን አይቶ ያ ሌላ የሚል አይነት ረሃብ የሚፈጥር ይሄ ዲስትራፕቲቭ ፎርስ፣ ይሄ እረፍት የማይሰጥ ምቹ ብለን ወይም ደግሞ ሴፍ ዞን ብለን የያዝነውን ዞን አስለቅቆን የሚያስሮጥ አይነት ነገር ይሄ ኢንተርፕረነሪያል አቢሊቲ ነው። በቃ ኢኖቬሽንም ያ ነው። አንድ ነገር ላይ ስቴይ አድርገን እንዳንቀመጥ በጣም ሰፋ ወዳሉ ነገሮች ራሳችንን ኤክስፖዝ እንድናደርግ የሚያደርግ ፎርስ ነው ማለት ነው። ሻምተር አይዴንቲፋይድ ፎሎዊንግ ሜተድ ፎር ፋይንዲንግ ኒው ቢዝነስ ኦፖርቹኒቲ ልናገኝበት የምንችልበትን እነዚህን 5 ነገሮች አስቀምጠዋል። አንደኛ ዴቨሎፕ ኒው ማርኬት ፎር አን ኤግዚስቲንግ ፕሮዳክት። ያለ ፕሮዳክት አለ። ያንን ፕሮዳክት አሁን የሚገዙን ሰዎች አሁን ያሉን ደንበኞች አሉ። ነገር ግን አሁን ያሉን ደንበኞች በቂ አይደሉም። ስለዚህ ሌላ ማርኬት፣ ሌላ ደንበኛ የመፈለግ ሁኔታ በአንድ በኩል መውሰድ እንችላለን። ለምሳሌ አሁን ሀገር ውስጥ የሚመረት እቃ ሆኖ እያመረትን ለሀገር ውስጥ ገበያ እያቀረበን ቆይተን አይ ለምንድነው ይሄን ነገር ኤክስፖርት ማናደርገው? ለምንድነው ኬንያ ማልከው? ለምንድነው ደቡብ ሱዳን ማልከው ብለን ስናስብ ሌላ ማርኬት ክሬት አደረግም ማለት ነው። እንደዚህ አይነት ፋይንድ ኒው ሰፕላይ ኦፍ ሪሶርስ፣ ሌላ ደግሞ የሪሶርስን የምናገኝበትን አዳዲስ ነገሮች
መፈለግ አዳዲስ መንገዶች ክሬት ማድረግ ዋናው ነገር ነው። ዩዝ ኤግዚስቲንግ ቴክኖሎጂ ቱ ፕሮዲውስ አን ኦልድ ፕሮዳክት ኢን ኒው ዌይ። እጃችን ላይ ያለ ቴክኖሎጂ አለ፣ ነገር ግን ይህንን የነበረንን ቴክኖሎጂ በሌላ መንገድ በአዲስ መንገድ ክሬት የማድረግን ሁኔታ ሻምተር ያስቀመጠው አንዱን ቢዝነስ ኦፖርቹኒቲ የምናገኝበት መንገድ ነው። ዩዝ አን ኤግዚስቲንግ ቴክኖሎጂ ቱ ፕሮዲውስ ኒው ፕሮዳክት፣ አዳዲስ ፕሮዳክቶችን ለማምረት መጠቀም ይችላል። ፋይናሊ ዩዝ ኒው ቴክኖሎጂ ቱ ፕሮዲውስ ኒው ፕሮዳክት፣ ቴክኖሎጂውንም ፕሮዳክቱንም ሌላ አንዳንድ ጊዜ ቴክኖሎጂው ራሱ ሆኖ ፕሮዳክቱ ሌላ፣ አንዳንድ ጊዜ ቴክኖሎጂው ሌላ ሆኖ ፕሮዳክቱ ራሱ በሌላ መንገድ የምንፈጥርበትን ሁኔታ አንዱ የቢዝነስ ኦፖርቹኒቲ ልናገኝ የምንችልበት ወይም ደግሞ የንግድ እንቅስቃሴያችንን ልናሰፋና ሌላ የንግድ ሀሳብን ማምጣት የምንችልበት። ትላንት የንግድ ያልሆኑ ነገሮች ዛሬ ላይ ንግድ ሆነው የመጡ ነገሮች አሉ። ያ የመጣበት ምክንያት ሰዎች ያንን ነገር ወደ ንግድ ስለቀየሩት ነው። እንደዚህ አይነት የንግድ ሀሳቦች በእንደዚህ አይነት መንገዶች ወደኛ ሊመጡ ይችላሉ ማለት ነው። ኢንተርፕሪኒሪያል ሰክሰስ፣ ቲም ወርክ እና ዳይቨርሲቲ በጣም ወሳኝ ነገር ነው። በተለይ አንድ ኢንተርፕሪነርሺፕ ላይ ወይም ኢንተርፕሪነር ብለን የምንለው ሰው ውጤታማ ሊሆንባቸው የሚችላቸው መንገዶች የመጀመሪያው ቲም ወርክ ነው። ቅድም አንስቼላችኋለሁ። ቲም ወርክ ማለት አብረን ከምንሰራው ሰው ጋር፣ ያ ሰው ማለት አብሮን የሚሰራ ሰው ወይም ሼር ሊሆን ይችላል። ሼር ብቻ ሳይሆን አንዳንድ ጊዜ ደግሞ የምናሰራቸው ሰራተኞቻችን፣ ከስራችን ያሉ ሰራተኞቻችንም ሊሆኑ ይችላሉ። ቲም ወርክ ብሪንግስ ኑሜሪየስ ቤኔፊትስ። አንድ ሰው በቲም ወርክ የሚሰራ ከሆነ፣ አብሮ የሚሰራ ከሆነ፣ አንድ ላይ የሚተጋገዝ ከሆነ ከዚህ በታች ያሉ ጥቅሞችን ልናገኝ እንችላለን። አንደኛ ቲም ወርክ ፎስተርስ ኮኦፕሬሽን። ኮኦፕሬሽን ማለት በጋራ አብሮ መስራትን ነገር ሊሰጠን ይችላል። ቲም ወርክ መተጋገዝን፣ አንዱ ጋር ያለውን ነገር ሌላኛው እንዲወስድ ሊያደርግ ይችላል። ሌላኛው ብሮደንስ ሆራይዘንስ፣ የምንደርስበትን ወይም ነገሮችን የምንይዝበትን መንገድ ሊያሰፋልን ይችላል። ሆራይዘናችንን፣ መዳረሻችንን ሊያሰፋልን ይችላል ቲም ወርክ በዋናነት ማለት ነው። ምክንያቱም ቲም ወርክ ውስጥ ብዙ ኤቢሊቲ አለ፣ ብዙ አይዲያ አለ፣ ስህተቶችን ማረም አለ። ያንን አይነት መንገድ ሞር ደግሞ ክሬቲቭም እንድንሆን ያደርገናል። እኛ ምንችለውን ሌላው አይችልም፣ ሌላው ምንችለውን እኛ አንችልም። ስለዚህ ያን የመለዋወጥ ነገርም ሊፈጠር ይችላል ማለት ነው። ከዛ የተነሳ ኢት ኢንክሪዝስ ፕሮዳክቲቪቲ፣ ውጤታማነትን ወይም ደግሞ ምርታማነትን እንዲጨምር ያደርጋል። ትልቁ ነገር ቲም ወርክ ካለ ምርታማነት ይጨምራል። ምክንያቱም ኢፊሸንሲ ይኖራል ወይም ኢፌክቲቭነስም እዛ መሀል ላይ ሊፈጠር ይችላል። የተለያየ አቅም ያለው ሰው አንድ ላይ ሆኖ ሁሉም የየራሱን ፓርት ስለሚጫወት ውጤታማነታችን ወይ ደግሞ ፕሮዳክቲቪቲያችን በዛው ልክ ሊጨምር ይችላል። ቲም ወርክ ፕሮቫይድስ ለርኒንግ ኦፖርቹኒቲስ። እሱን ብያቸዋለሁ። እኔ የማውቀውን ለሌሎች አካፍላለሁ፣ ሌሎች የሚያውቁትን ለእኔ ያካፍላሉ። እኔ ጋር ያለውን ሌላው ይማራል፣ ሌላው ጋር ያለውን ደግሞ እኔ ይማራለሁ። ስለዚህ ቲም ወርክ ውስጥ ትልቁ በራሳችሁ መንገድ ያን አንደርስታንድ የምታደርጉበትን ወይም ራሳችሁ የምትማሩበትን መንገድ ሊፈጠር ይችላል ማለት ነው። ቲም ወርክ ፍሬምስ ካምፓኒ ካልቸር። ሌላኛው ደግሞ አንድን ነገር በተደጋጋሚ እያደረግን ሲሆን ስንሄድ ባህል ነው የሚሆነው። ስለዚህ እያንዳንዱ ድርጅት እየተመራ ባለበት መንገድ የራሱን ካልቸር ዴቨሎፕ እንዲያደርግ ያደርጋል ማለት ነው። ቲም ወርክ የራሱን ካልቸር እንዲያሳድግ ይረዳል ማለት ነው። ስለዚህ ቲም ወርክ ካለ ካምፓኒ ካልቸር ዴቨሎፕ እናደርጋለን። ያንን ፍሬም ሊያደርግልን የሚችልበት ሁኔታ አለ ማለት ነው። አንዱ የቲም ወርክ ጥቅም ያ ነው። ሌላ ፋይናንስ ኤንድ ፕሮሞሽን ኦፍ ኢንተርፕሪነርሺፕ መሰረታዊ ነገር ነው። ቅድም ብያቸዋለሁ። ፋይናንሻል ማኔጅመንትም ፕሮሞሽን ማለት ደግሞ ያንን ለማሳደግ የምንሄድበት ስቴፕን በጣም ወሳኝ ነገር ነው። ፋይንዲንግ ዘ ሶርስ ኦፍ ፋይናንስ ሜይ ቢ ኢምፖርታንት ፎር ቫራይቲ ኦፍ ሪዘንስ። አሁን ምን መሰላችሁ፣ እስካሁን ያወራነው ነገር መሬት የሚረግጠው ፋይናንስ ሲኖር ብቻ ነው። ነገሮችን እንዴት እንደምንሰራ አውቀን፣ ስኪሎችን ዴቨሎፕ አድርገን፣ አቲቱዳችንን ቀይረን፣ ስለ ኢንተርፕሪነርሺፕ ብዙ ነገር አውቀን፣ በቃ እነዚህ ከላይ ያወራናቸውን ነገሮች ሁሉ አድርገን ፋይናሊ ፋይናንስ አካባቢ ፌል ካደረግን በዜሮ ነው የሚጣፋው ማለት ነው። የትኛውም ቁጥር በዜሮ ሲባዛ ዜሮ ነው አይደል የሚሆነው። ልክ እንደዛው እስካሁን የመጣንበትን መንገድ ሁሉ ኖሮን፣ አሁን ቅድም ዲስከስ ያደረግናቸው ነገሮች ስኪሉም፣ አቲቲዩዱም፣ ክሬቲቪቲውም፣ ኢኖቬሽኑም ሁሉም ነገር ኖሮን፣ ባህሪያቶቹ የጠቀስኩላችሁ ነገር ሁሉ ነገር ኖሯችሁ ፋይናንሻሊ ግን ፑር ከሆናችሁ ወይም ፋይናንስ ያን ማድረግ የሚችልበት
ገንዘብ ከሌለ በቃ አዋቂ ብቻ ሆናችሁ ቁጭ ትላላችሁ። ምንም አይነት እንቅስቃሴ ውስጥ አትገቡ ማለት ነው። ፋይናንሻል ሪኳይርመንት ላይ ስንመጣ አንደኛ ፐርማኔንት ካፒታል ያስፈልጋችኋል። ያንን ለማድረግ ፐርማኔንት ካፒታል በጣም ወሳኝ ነገር ነው። ፐርማኔንት ካፒታል ማለት የራሳችሁ የሆነ ለረጅም ጊዜ ከእናንተ ጋር ያለ ላይፍ ሳይክል ላችሁን ዲተርሚን ሊያደርግ የሚችል ፐርማኔንት የሆነ ካፒታል መሰረታዊ ነገር ነው። ሁለተኛ ወርኪንግ ካፒታል ማለት ስራውን ለመስራት ለምሳሌ የሆነ ስራ ጀምራችሁ 2 ሚሊዮን ብር ከሆነ የሚያስፈልጋችሁ ያ ወርኪንግ ካፒታል ይባላል። ስራው ይሰራበትን ማለት ነው። ሌላኛው አሴት ፋይናንስ ነው። አሴት ያው እንደምታውቁት ቢልዲንግ ሊኖር ይችላል። የድርጅቱ መኪኖች ወይም ካምፓኒ ቬሂክልስ ሊሆኑ ይችላሉ። ቢልዲንግ ሊሆን ይችላል። ማሽነሪዎች ሊሆኑ ይችላሉ። ኢኩፕመንትስ ሊሆኑ ይችላሉ። እነዚህ ነገሮች በጣም ወሳኝ ነገሮች ናቸው። ይሄ ከምን አንጻር ነው? ከፋይናንሻል ሪኳይርመንት አንጻር። አሁን ኢንተርፕረኒያቢሊቲ ኖሮን ስኪሉን አሳድገን ብዙ ስኪሎች ኖረውን አቲቱዳችን ተቀይሮ ያ ሁሉ ከሆነ በኋላ ግን እነዚህ ነገሮች ያስፈልጉናል። ፋይናንሻል ሪኳይርመንት ላይ ለምሳሌ ፐርማነንት ካፒታል ያስፈልገናል፣ ወርኪንግ ካፒታል ያስፈልገናል፣ ሌላ ደግሞ አሴት ፋይናንስ ያስፈልገናል። ሁለተኛው ሶርስስ ኦፍ ፋይናንሲንግ ከየት ልናገኝ እንችላለን ይሄንን ብለን ስንል አንደኛ ፐርሰናል ሴቪንግ ቆጥበን ሊሆን ይችላል የምናገኘው ያንን ገንዘብ። ሌላኛው ፍሬንድስ ኤንድ ሪላቲቭስ በጣም ወዳጅ የሆነ ሰው እኔ እኮ እንዲህ አይነት ሀሳብ አለኝ፣ እንደዚህ አይነት ቢዝነስ መስራት ሀሳብ አለኝ፣ ስለዚህ እባክህ የምታግዘኝ ከሆነ ብሎ ከጠየቀ ያ ጓደኛ ሊሆን ይችላል፣ አብሮት ያለ ዘመድ ሊሆን ይችላል፣ ያንን ፈንድ ሊያደርግ ይችላል ማለት ነው። ፍሬንድስ ኤንድ ሪላቲቭስ የዛ ፋይናንስ ሶርስ ሊሆኑ ይችላሉ። ሌላኛው ፓርትነርስ ማለት በጋራ አብሯችሁ የሚሰራ ሰው። አንገርስ ዲስ አር ፕራይቬት ኢንቨስተርስ ሁ አር ዌልዚ ኢንዲቪጁዋል የሆኑ ሰዎች የሆነ ስራ እንድትሰሩ ሰፖርት ሊያደርጉ ይችላሉ። ቬንቸር ካፒታል ካምፓኒስ በብድርም በተለያዩ አይነት መንገዶች ፈንድ ሊያደርጉ ይችላሉ። በዛ አይነት መንገድ ፋይናንሻል ፈንዳችንን ልናገኝ እንችላለን ማለት ነው። በአጠቃላይ ኢንተርፕሪነርሺፕ ላይ ያሉ ሀሳቦች እነዚህን ይመስላሉ። ያልገባችሁ ነገር ካለ ዲስከስ ባደረግነው ላይ ግልጽ ያልሆነላችሁ ሀሳብ ካለ መጠየቅ ትችላላችሁ ማለት ነው። ከሌላችሁ ደግሞ የዛሬውን በዚህ ላይ እናጠናቅቃለን። ግን አንብቡት ሞር እናንተ። አሁን እኔ ሀሳብ ነው የሰጠኋችሁ፣ ህንት ነው የሰጠኋችሁ። ሞር ደግሞ ይሄን ሀሳብ የራሳችሁ የምታደርጉት። በነገራችን ላይ ይሄ ከትምህርት ባለፈ አሁን ላላችሁበት ህይወት በጣም ትልቅ ጥቅም ያለው ነገር ነው። ራሳችሁ አንብቡ። ቀጥሎ ያለውን ነገር ደግሞ ጥያቄ ካላችሁ አሁንም ጠይቁ። ሌላም ጊዜ ደውላችሁ እንደው እንዲህ ያልከኝ ነገር እኮ ብላችሁ የምትሉኝም ነገር ካለ በማንኛውም ሰዓት መጠየቅ ትችላላችሁ። አሁንም ጊዜ ልስጣችሁ፣ መጠየቅ ትችላላችሁ። እኔ እዚህ ጋር ጨርሻለሁ።